አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ ያመጣሁት አለማወቅ የሚለውን ታሪክ ነው። ምዕራፍ 1 ማለት ነው። ጌቲቱ ከበቡኝ፣ ከመወለዴ ተከበብኩኝ። ብዙ ጥያቄዎች ከልጅነቴም መጠየቅን ደፈርኩኝ። መጠየቄን ግን ፈራሁ። ጥያቄዎቹ የራሴ የውጤት ይመስሉኝ ነበረ። ግን ዙሪያዬን ተከብቤያለሁ። በጥያቄዎች ከውጭም እንደከበቡኝ የገባኝ ዘግይቶ ነው። ገብቶ የሆነው ብዙ ጊዜ አንዳንድ ነገር የገባኝ መስሎ ሳይገባኝ ቀርቶ እንዲያውቅ አሁን የገባኝና የመሰለኝ ተቀላቅለው እንደሆነ አንድ ሆኑብኝ። ጥያቄዎች የከበቡኝ ግን ለምንድን ነው? እንዲያልኳችሁ ጥያቄዎች የውጤቴ የመስሉኝስ ለምንድን ነው? ገና ሲጀመር የውስጤ ምን ማለት ነው? የእኔ ማለት ይሆን? እኔ እና ውስጤ ግን አንድ አይደለንም ነን። እኔ ግን አንቺ አለማወቅ ወይም አላወቅም አልኩኝ። ሳላስበው ልጅ እያለሁ ብዙ አላሰብኩም ነበረ። በመሆኑም አላውቅም ማለት አያሳፍረኝም ነበር። ከደከኝ በኋላ ማሰብ ጀመርኩኝ። አመታቱ ማሰብ መጀመር ከማወቅ ጋር አቤት አወረድኩኝ። ይሄንን መቀባጠር ግን እንዲህ ነኝ እጠይቃለሁ። ምክንያቱም በጥያቄ ተከብቤያለሁ። በጥያቄ የከበበኝ ችግር ምንድን ነው? ምን መስሎ ካለመኖር ውጭ እውቀት ግን መልስ የለም ያለው የለም ይመስለኛል። እንዴ ፈጣሪና እኔ የቆየ የጠየቀን የላለም አንዳንድ ጊዜ የሚደረጉ ሌላ ጊዜ የሚሟሹ ግንኙነት አለን። ግንኙነታችን የጀመረው በልጅነት ነው። በእኔ ልጅነት ማለቴ ነው። ድንገት ከተምታታባችሁ አሁን የምታስቡት እገምታለሁ ምን አይነት ድፍረት ነው ከሚል ጥያቄ ጋር የተያያዘ ሀሳብ በጭንቅላታችሁ ሲጎላል ይታየኛል። አንዳንዴ ሀሳብ በጭንቀት ላይ ውስጥ ብቻ መጎላላት የተፈለገበት ምን ይሆን እላለሁ፣ እጠይቃለሁ። ጥያቄ እንዲሁም ከቦኛል። ግን እኔ ብቻ አይደለሁም፣ እናንተም ከቧችኋል። እስቲ ውስጣችሁን ያለውን ሁሉ ጠይቁ በሉ እስኪ። መቼም ጉድ ነበር የሚፈላው። ወደ ቀደመው ነገሬ ልመለስ። ይህቺ አባባል ከሌላ ቦታ ነው የቀረምኳት። የሚያውቁት ያውቋታል። ቢሆንስ አባባሏ ከየት እንደመጣች የማታውቁ ደግሞ ጠይቁና አወቁ ወይም ተረዱ። ወደ ቀደመው ነገር መመለስ የሚለውን ማወቅ ግን ምን ይጠቅማል? ይህችን ሀረግ ከየት እንዳመጣኋት በነገራችሁ በቃ ጨዋታ ያልቃል ማለት ነው። እኔ ሞጋች ነኝ። ልምዲ ከእኔ ከሞግት የዘለለ ቁም ነገር እንዳትጠብቁ። ውዴ ቀደመው መመለስ ግን ምን ይጠቅማል? አሁን አብዛኞቻችሁ የድሮ ናፋቂ ምን እያላችሁ ማሰብ ካልጀመራችሁ ጥሩ ነገር የላችሁም አልኩኝ። እናንተ ግን ይህንን ለምን ታነባላችሁ? በአጠቃላይስ ለምን ታነባላችሁ? ምን ፍለጋ? እውነት ወይስ ለምዶባችሁ? እኔ ሞጋች ነኝ ብያችኋለሁ። እኔ ማን ነኝ? እስኪ ገምቱ። በሞቴ በእናታችሁ ገምቱ። ምን ሀሳብ መጣላችሁ? እኔ እገምታለሁ። በነገራችን ላይ የማንኛውም ጥያቄ መልስ ከግምት የዘለለ አይመስለኝም። ካልመሰለኝ ደግሞ አይደለም ማለት ነው። መመሰል
የመሰለ ነገር ምን አለ? ስንቱ መሰለ ነው፣ ስንቱ ሆነ ነው፣ ስንቱ መሰለ። ቆይ 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 አመልጦ ልተረት ነበረ። አንዳንዴ እንዲያልተረተው እሰጋለሁ። የማወራው እንዲያልቅብኝ የሀሳብ ጥረት በከፈበት ዘመን ማውራት የማሰብ ምትክ ይሆናል። ማሰብ ሲኖርህ ወሬን መቆጠብ ደግሞ ቢያንስ ከሰው እኩል ቢበዛ ከሰው ላይ ሆኖ ያስመስላል። እሺ ወደ ቀደመው ሀሳብ አሁንም ጥያቄ ለማስታወስ እኔ ማን ነኝ? በውሃ ውስጥ የሚኖር ምን አምን ብዬ ማብራሪያ ልስጥ? እንዴ ድሮው እንዴ ልጅነታችን ታስታውሳላችሁ? መቼም ልጅነት የልጅነት ኋላ የሚመጣ ሁሉ የሚጠፋ የሚረሳ ነው አልኩ። እኔ ማን ነኝ? ግምታችሁን ልገምት። ፈላስፋው ነኝ፣ ምሁር ነው የምትሉ ትኖራላችሁ። ዲንቄ ፈላሰፋ እኔ ብሎ ፈላስፋ ምሁር በለው እንዴች ሁለት መስመር ጻፉ። ለሁርነት መታጨት ኢትዮጵያ ሀገሬ ትገርመኛለች። ማዕረግ አያልቅባትም። መሾም ነው መለጠፍ ነው መናጤ ሀገራችን ውስጥ በፍጹም የማያልቅ ነገር ምንድን ነው? ማዕረግ እና ሹመት። በጣም ጥሩ። በትክክለኛው መልሼው ወይስ መለሳችሁ ይሆን? እኔ ማን ነኝ? ፈላስፋው ምሁሩም አይደለሁም ብያለሁ። ምን ቀረ? ቀላማጅ ንክ ስራ ፈት የደላላ እኔህን ሁሉንም አይደለሁም። ግን ለምን ታነባላችሁ? ቁም ነገር አይጠፍም ብላችሁ ለምን? እኔ ማን ነኝ? ሁላችሁም የምትሰሙበትን መልስ ግን ልንገራችሁ። በእርግጠኝነት አልፎ ነው እርግጠኛ ነኝ የሆነው ይህ አንዱ ነው። ሁላችሁም ይህንን የወንድ ሰው ወሬ ነው ብላችሁ በድምዳሜ እያሰባችሁ ነው ወይስ በዚህ ቅጽበት ሀሳባችሁን እየቀያየራችሁ ነው? የምናውቀው የሚመስል ነገር በጥያቄ ሲቀርብ በምናውቀው ከሚቆም ይልቅ ሀሳብ መቀየር ይቀንሳል። ለምን? በቃ ልንገራችሁ። እኔ ሁለት ነገር ነኝ። ለጊዜው ይሄንን ላቁም። እሺ፣ አዋቂ ነኝ ጎልማሳ ወይንስ ወጣት ተማሪ? ልብ በሉ፣ አዋቂም አላዋቂም ጎልማሳም ወጣት ተማሪ ሲሆን ይችላል። መሰላቸት ተሰማኝ። እኔን አይደለም የናንተ መሰላቸት፣ የናንተ መሰላቸት ተሰማኝ። ጥያቄ ሲበዛ ለምን ይሰላቸኛል? ቶሎ መልስ ማወቅ ለምን እንደፈለጋችሁ ቁርጡን ፍርጥርጥ እና ፍርጥርጥ አድርጎ ልንገራችሁ። መልስ የለም። ከልጅነት ወደ አለ ልጅነት በማድረግ ሽግግር የምንማር ዋና ነገር ለጥያቄ መልስ ማግኘት ሳይሆን ጥያቄ መዋጥ ነው። ጥያቄ መዋጥ የሚለው ሀረግ አይገርምም? በዚች አጋጣሚ ሁለት ሀረጎች እንደፈጠርኩት ልብ ይባባለኝ ወይ መመዝገቡልኝ አለ ልጅነትና ጥያቄ መዋጥ። ለመሆኑ እኔ ማንኝና ነው ቃላት ፈጣሪ ሆንኩት? ምን የሚሉት ድፍረት ነው? የምትሉትንም እሰማለሁ። የሰውን ሀሳብ መስማት እንዴት ደስ ይላል! ብቻ ቢኖር ግን ይቻል መስሎኝ እንዳልኳችሁ መመሰለን የመሰለ ነገር የለም። የሰውን ሀሳብ መስማት የሚቻለው እንዴት ነው?
ራሴን በመስማት ቅልብጥ ያለች መልስ ስሰጣችሁ ደስ አለኝ። በራሴ ኩራት እንዲሆንላችሁ እኔም ራሴ እወዳለሁ። ራስን መውደድ ችግር ባይኖረውም ራሴ እወዳለሁ ማለት የሚደብር ለምንድን ነው ስል እጠይቃለሁ አለ። ልጅነት ማለት ምንድን ነው? ብዙ አትደክሙ። ልጅነት አይቀርም አይጠፋም፣ አብሮ የሚዘልቅ ነው ብሎ ስላሰብኩ ከልጅነት ወደ አዋቂ በሚደረገው ሽግግር ልጅነት የሚቀር አድርጌ ለማነጻጸር ስላልፈለኩ ነው። የአንድ ጥያቄ መልስ በምላሹ ፍላጎት ላይ መመስረቱ አይገርማችሁም? አለመናገርም መብት ነው። መብት ግን ምንድን ነው? አሁንስ አበዛሁት። እንኳን እናንተ እኔ ራሴ የምለው እያወቅኩት ሰለቸኝ። ግን የምለው ማወቄ በምን አውቄ እንዲሁ የማስበው የተናገርኩትን ካለፈ ከመስማት ከሰማሁ ነው። ታዲያ እንዴት ነው አውቃለሁ የሆነው? ቢሆን ግን መብት ማለት እንዴት ትርጓሜ ነው? አለቀ በቃ። የሆነ አይነት ፍልስፍናዊ መልስ ጠበቃችሁ ከሆነ አልተሳሳታችሁም። መብት እንደገባችሁ ተርጉሙት። ምን ችግር አለው? በዚህ መሀል ጥያቄ መመለስ እንዴት ይጠቅማል መሰላችሁ? በበረዳችሁ ቁጥር መብቴ ተገፈፈ ብላችሁ ከማማረር ያድናችኋል። ማንኛውም ነገር በአንድ መልክ ብቻ መተርጎም ትርፉ መቆዘም ነው ብዬ ተረት ፈጠርኩ። በስሜ የያዘልኝ ስምም አለኝ። ግን አልነገርኳችሁም። አሁን ምንም ስለማልጠቅም የሌላ ሰው ስም ማወቅ ምን ይጠቅማል ብላችሁ ጠየቃችሁ። ታውቃላችሁ መልሱ። ሲጠቅም ይችላል። ግን ሁሉም ነገር መጠቀም አለበት እንዴ የሚለውን ጥያቄ ከመሰላችሁ የሚመጣ ነው። ስለ መብት ልቀጥል። የሰለቸው መሰላችሁ? አቁም። በሀሳቦች ለጥቂት ደቂቃ እንዲተክዝ እመክራለሁ። ከዚያ ተመልሶ ማንበብ መብት ነው። አለማንበብ ግን መብት አይደለም። አገቱኒ አልኩ። ከበቡኝ። ጥያቄዎች እንደተለመድኩኝ ከበቡኝ። በጥያቄ ያልተከበበ የለም። አለማንበብ መብት ያልሆነም ለዚህ ነው። የመጀመሪያው ትልቁ እንዲሁም ዋናው የሰው ልጅ ሰብአዊ መብት የሚኖረው መብትን መሆን አይገርምም፣ መኖር መብት ያደርጋል። ማን ነው ማንኛቸው በመኖር ላይ ስልጣን ያለን? መኖር መብት ነው ስንል ወይም ወደ ምድር መጥተን እንጂ ስለፈለግነው እንደማንኖር አናውቅም። መኖር እንዴት መብት በተረጎም ይሻላል? መኖር ትርጉም ነው። መኖር መብት አይመስለኝም ነው ያልኩት። መምሰል ደግሞ መብት ነው። መሆን ሌላ ጉዳይ ነው። ወደዚያ አልገባም፣ ግን እሱ ጥያቄ ነው። መሆን ምንድን ነው? ሰው መሆን፣ እንስሳ መሆን፣ አፈር መሆን፣ ሌላ ነገር መሆን ምንድን ነው? የዚህ መልስ የፈለገ እንዲህ ማንበብ ነው። አዘንኩ፣ አሳዘናችሁኝ፣ ግራ አጋባችሁኝ ልል አሰብኩና ግራ
ቢገባኝ ምን ችግር አለው ብዬ ተውኩት። ስለ መምሰል እና መሆን ያልኩት እናንተ እያነበባችሁ ነው መሰለኝ ስለሆነ ጠየቁ እና አንብቡ አልኩ። ግን ግድ የለም ባታነቡም ለምን ምስጢሩን እንገራችሁ። ብዙ ተጽፏል፣ ግን ጥያቄ አሁንም አልተመለሰም። ስለዚህ ያልተመለሰ ጥያቄ ለምን እንዳልተመለሰ ለማወቅ ለማንበብ ጊዜ ከሚደረገው እና አይነታችሁ ከሚፈልግ ማንበብ ትታችሁ ዝም ብላችሁ አስቡበት። አመናችሁኝ? አይ ሰው ነገ በተለየ የኛ ሀገር ሰው ነው ነገር። አሁን እኔ ማን እንደሆንኩኝ ገና ያላወቃችሁ ሰው የመከረ ለምን ታምናላችሁ? የተጻፈ ሁሉ መልስ የለም ብዬ ስቀደም ሁሉንም የምር ያነበብኩ ይመስላችኋል? ምን አውቃለሁ? ከእናንተ አንዱ ወይንም አንዷ ነኝ። ቋሚ ሁኔታዬ አለማወቅ ነው። በዚህ ላይ ደግሞ በጣም ክፉ ምክር ነው የመከርኳችሁ። የተጻፈውን ሁሉ የመሆን መልስ ስላልሰጠ ከምታነቡ ዝም ብላችሁ አስቡበት። ክፉ ምክር ይጣፍጣል ልበል አልኩ። ክፉ ምክር ለምን ይጣፍጣል ካላችሁ ደግሞ መልሶ ጥያቄ መዋጥ ቀልባችሁ ስለሆነ ነው። በጥያቄ ተከበብ እየኖር ከመጠየቅና መጠየቅ ይልቅ ጥያቄ ዋጥ ስልቅጥ አድርጎ መብላት የለመድን ይመስለኛል። መምሰል ነው አሁንም እንዲሁም እንደዚያው። ከዚህ በኋላ በምስል አላስታውስም። ነግሬያችኋለሁ። ከይምሰለኛ የዘለለ እውነትም የለኝም። እሺ ለማንኛውም እኔ ማን ነኝ? በቃ ልንገራችሁ። እድሜ እየሄደ ነው። ዞሮ ዞሮ ቁጥር ነው። ቁጥር ደግሞ የመኖር ሚዛን ስላልሆነ አይጠቅምም። በህይወቴ እንዲህ አስፈላጊነቱ እገልጸው ይሆን? የት ነው የምኖረው? እዚህ ካልተገለጠ እዚህ ነው የምኖረው ኢትዮጵያ፣ አዲስ አበባ ምናምን እንዲያታስቡ። እዚህ ምድር ላይ ነው የምኖረው። ሀገሬ ምድር ናት። ከሀዲ እንዲያትሉኝ። ምድርን ሀገሬ ያልኩት ያለ ምክንያት አይደለም። አትከዳኝም፣ ጥያት አልሄድም፣ ጥላኝም አትሄድም። ፈረስ ተገነባሁ እያለች አታላቃቅሰኝም፣ አታሳቅቀኝም። የሚቀማኝ የለም። እስካለሁ ኖርባት ስሄድ እንደምትኖር ስለማውቅ ስኖርባት አልሳሳም። በዚህ ላይ ደግሞ የማንም አይደለችም። ከሁሉም በላይ ግን ታሪክ፣ ፍላጎትና ባለቤት የላትም። ፍላጎት አለሁ እንጂ አትፈልገኝም። እፈልጋታለሁ እንጂ አትፈልገኝም። ላደርግልሽ ብላት እምቢ አትልም። ለእኔ ግን ያለ ምክንያት ትሰጠኛለች። ምድር ሀገሬ ናት። ምድር ሀገሬም እናቴም ናት። እናቴ እንዳትሰማኝ ስል እናቴም ነገራችኋት። ማወቅ ከፈለጋችሁ ብትፈልጉስ እንዴት እሰማለሁ? እናንተ ወይስ ጽሁፋችሁ ካልሰጣችሁኝ እሱ ደግሞ ጊዜ ይፈጃል። ያውም ከሞከራችሁና ከደፈራችሁ ነው። መጽሐፍ የነገራችሁ ላይ መጽሐፍ በጣም ያስፈልጋል። መጽሐፍ ሳስብ
ለመሳየን ሰው መሀል የቆመ ይመስለኛል። መለመሳል ከሰው መሀል መቆም ለምን ያስፈልጋል? ህግ መጣስን ስለሚያስብ። አጌቱ ከበኝ